እንግዲህ በዛብህ ዛሬም ጽናትዬና ኪራን ሊፋታቸው አልቻለም። ጽናትዬን እና ኪራን አግኝቶ እያናገራቸው ነው። ኪራዬም በጣም ጨንቆታልም፣ ደግሞ በሚስቱ ፊትም መዋረድ ፈርቷል ማለት ነው። በዛብህ እንግዲህ እንቧ ማለቱን አሁንም እንደቀጠለ ነው ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታችሁ ስል በትህትና ጋብዛችኋለሁ። ተወዳጁን ጽናትን ይዤ መጥቻለሁ። እንደተለመደው ላይክ፣ ሰብስክራይብ፣ ሼር እንድታረጉልኝ እንደዚሁም አስተያየታችሁን በኮሜንት እንድታሳውቁ ስል በትህትና ጋብዛችኋለሁ። አመሰግናለሁ። እንግዲህ ምንድነው የምፈልጉት ከኔ? ለምን አትተውኝም? ወንድምህም እንደሆነ አግብቶ ህይወቱን እየመራ ነው ስትለው በዛብህ አንቺን ደግሞ ማን ይፈልግሻል? ማንም እኮ የሚፈልግሽ የለም እያለ አባትሽ እንኳን እያልታዘሽ የሰርክሽን ድፍድፍ የደፋሽ አሁንም ድፍት ያርግሽና አንቺን ማን ይፈልግሻል? በማለት እንግዲህ ይሄ ብስጭት ነው፣ ባይዘው ብስጭት ነው። ባይፈልጓት ዞር ብሎ ሊዋት አይችሉም ነበረ፣ ግን በዛብህ እንባ እያለ ነው። በዛብህ በጣም መጥፎ። ኪራዬ እንግዲህ ይኸውልህ ምንም ባይል ምንም እኔ እፈልጋታለሁ፣ ደማም ለማንም አሳልፌ አልሰጣትም ጽናትዬን በማለት ኪራይ እርግጠኛ ነህ አቶ በዛብህ? በህይወቴ እንደ ዛሬ እርግጠኛ ሆኜ አላውቅም። በጣም ጥሩ፣ ይችን ቃልህን እንዳትረሳት በማለት እንግዲህ በዛቻ አቶ በዛብህ ቅርቡ እንገናኛለን፣ በቅርቡ እንነጋገራለን፣ ግን ይችን ቃልህን እንዳረሳ ያን ጊዜ ትለምንኛለህ፣ እግሬ ላይ ትወርቃለህ አቶ በማለት እንግዲህ አቶ በዛብህ ድንፍት ብሎበት ሲሄድ ኪራዬም በኤው ስማይ መቼም አለምንህም፣ እሺ መቼም አለምንህም በማለት ኪራዬም መልስ ይሰጠዋል። በዛብህ እንግዲህ ወንድሙን አስከትሎ ከወንድሙ ጋር ሆኖ ይሄ ሁሉ ነገር ጽናትዬም ኪራዬን በቃ ተረጋጋ በማለት ኪራዬን አረጋግታ ወደ ቤት ይዛው ትሄዳለች። በዛብህ ግን ሊፋታት አልቻለም። የሚያሳዝነው ነገር ደግሞ የሱ ወንድም ፈለቀ አግብቶ ህይወቱን እየመራ ነው። ይች ልጅ እንግዲህ ለምን ቆማ አቀርም በማለት እንጂ የኛን ታላገባሽ ለምን ሌላ አገባሽ፣ ለምን ሌላው እንዲዛ መጣች። እነሱ የሚፈልጉት እንግዲህ እሷ ቆማ እንድትቀርቀር እንግዲህ ፈለቀ ስክር ብሎ ነበረ የኪራን አባት ሲያገኛቸው። እንግዲህ ይቅርታ የጽናትዬ አባት እንግዲህ እንደምናውቀው ሽማግሌ ናቸው። ፈለቀ እንቅ አድርጎ ሊገላቸው እንግዲህ እኚህን ሽማግሌ በቃ እንቅ አድርጓቸው እሳቸው መላው ጥፍት ብሏቸዋል። ያው ሽማግሌ ናቸው፣ በሁለት እግራቸው ቆሞ ሶስተኛ በምርኩዝ ያሉ አባትን እንግዲህ አንቄ ይገላል ብሎ ደግነቱ ጽዬና ኪራ ደረሱ። ከዛ እሱ ሸሸታለ። ኪራም ደህና ነህ? ጽዬም አባ ደህና ነህ በማለት አዎ ደህና ነኝ፣ ተውት ደህና ነኝ፣ በቃ ተውት ደህና ነኝ፣ ተውት ደህና ነኝ፣ ይልቅ ቅዱሴ ከሰው ጋር እንዳይጋጫሉ። ባይዘወይ የገጠር ወንድ ቢሆን ኖሮ ኪራ እንደመድረሱ ይሄንን ፈለቀ የሚባል አገጩን ይለው ነበረ። ያው የከተሜ ስለሆነ እንግዲህ ኪራ አባባል ነው እንጂ ያዘው ፈለቀን ለመምታትም ሙከራ እንኳን ትንሽ ጋበዝ እንኳን አላለም በአማቱ ፊት። በነገራችን ላይ የገጠር ቢሆን እውነቴን ነው የምላችሁ ማንገጭላውን ብሎ ያፈርስለት ነበረ። አባባም እልቅ ደህና ነኝ እኔ ቅዱሴ ከሰው ጋር እንዳይጋጭ በማለት እና የት ቀረ? ጽናትዬም ቅዱሴ ወደ ቀርቶ ነው እሱን ተጠብቅ ነው እሱ ወደ ታቸው ያለው ብሎ ነው ሄዶ ነበረ። እና እነማን ናቸው? እስቲ ተይኝ ልጄ ተይኝ ጋሽ ወደ ቤት ላስገባዎት ሲል ኪራዬ አይ አያስፈልግም ልጄ እዚሁ አየር እዚሁ ልውሰድ እና ቅዱሴን ደግሞ አደጋ እንዳያደርሱበት ባካችሁ በማለት ምን ተፈጥሮ ነው ጽናትዬ ያ የተረገመ ፈለቀ ግቶ እኔንም ግቶ ገሎኝ ነበረ። ከሰው እንዳይስቅበት ብዬ ሰክሮ ሲወርቅ አግኝቸው እሱን ወደ ቤት አስገባለሁ ስል እንደገና እኔኑ ሊገለኝ ነበረ። ግቶ እኔንም ግቶ ሊገለኝ ነበር በማለት እንግዲህ አባባ ፈለቀዬ ሳክሮ እሱን ወደ ቤት አስገባለሁ ሲል ሆዳባውን ብቅል ያውጣል እንደሚባለው ፈለቀ ያው ቂም ስላለበት ብዙ ጊዜ ገጠር ሰው ምን ይላል? ቂም ያለበት ቂም ያባውን ብቅል ያወጣዋል እንደሚባለው ፈለቀ ሲሰክር እንግዲህ ጽናትዬ ትዝ ትለዋለች። ጽናትዬ ደግሞ አባቷን ለመግደል እንቃርጓቸው ነበረ። አባ ፈለቀ በእኔ ምክንያት ነው አይደል? አዎ በአንቺ ምክንያት ነው ልጄ፣ አዎ በማለት እንግዲህ ጽናትዬም
ትደነግጣለች። ኪራዬም ይመለከታል፣ ግራ ተጋብቷል። እንግዲህ ዞሮ አሁን ጽናትዬን ሲያዋት እንደውም ደግሞ ወንድ አስከትላ ስትሄድ እነፈለቀ አሁን ብሶባቸዋል። ኪራዬም አውቆ ነው እንደዚህ ያደረገው ሰክሮ አይደለም በማለት ኪራዬ ይላል። ከዛ ኪራ ቆይ እንደዚህ የሁሉ ነገር ሲፈጠር ቅዱስ የት ሄዶ ነው? እሱ እኮ ወደታች ሄዶ ነበር ለማየት ብሎ እሱ ሄዶ። ቆይ እነዚህ ሰዎች እነማን ናቸው? ሌላው ደግሞ እንደዚህ ህግ የለም እንዴ? አገሩ ላይ አካባቢው ላይ ህግ የለም እንዴ? መንግስት የለም እንዴ? እንዴት ነው እንደዚህ ሲረብሹ ዝም ሊባሉ የሚችሉት? ይላል ኪራዬ። አባባም እንዴት ነው ያሳደግናቸው ልጆች አሳልፈን የምንሰጣቸው? ልጆቻችን ናቸው እኮ እንዴት አሳልፈን እንሰጣቸዋል? ጋሼ እንዴ ቆይ ምን ከዚህ በላይ ምን እስኪያደርጉ ድረስ ነው ዝም ሊባሉ የሚችለው? መቀጣት አለባቸው። በሰሩት ስራ መቀጣትና መታረም አለባቸው። ለህግ መቅረብ አለባቸው ሲል ኪራዬ የጽናትዬ አባትም ተዋቸው ልጄ ፈጣሪ ማብረጃ ይሰጣቸዋል። እግዚአብሔር ተላይኛው ሰው ተቀጣው እግዚአብሔር የቀጣው ነው። ፈጣሪ ተላይ ማብረጃ ይሰጣቸዋል። እኛ ግን አሳድገናቸዋል። እዚሁ ያሳደግናቸው ልጆች ስለሆኑ አሳልፈን መስጠት አልቻልንም። እነሱ ግን ከምንም ተማንም በላይ ጥጋብ ተሰምቷቸዋል። ሌላው ደግሞ ፈጣሪ ማብረጃ ይሰጣቸዋል። ለሁሉም ነገር ፈጣሪ አለ በማለት እንግዲህ አሸ ይበቃል። እስካሁን ምንም መፍትሄ የለም። እስካሁን በሽማግሌ አዩት ምንም የመጣ ነገር የለም። ምንም ነገር ተደረገ፣ ሽማግሌውን ቀረብኩ፣ ካሳም ካስኩ፣ ምንም የሆነ ነገር የለም። ስለዚህ ይበቃል። ከዚህ በኋላ ወደ ህግ መሄድ አለበት ይላል ኪራዬ። ይበቃል በቃዎት። እስካሁን ድረስ ታዩ ሊታረሙና ተስተታቸው ሊመልሱ አልቻሉም። አንቱ ብቻ አይደለም ጎረቤት፣ አንቱ ብቻ አይደለም። ስለዚህ እነሱ ልጆች ሲሆኑ አንቱም አባት ነሁ በማለት ኪራዬ እንግዲህ ይላል። አባባም አይሆንም የሚሰሙ ሰዎች አይደሉም በማለት ኪራዬ ይሄዳል። ከዛ አባባ ጽናትዬን ኧረ እባክሽ ደግሞ ሄዶ እንዳይጣላ ያዥልኝ። አይ አባ አንተንማ ትቼህ አልሄድም። አንተን ቤት አስገብቼ ለቅዱስም ቢሆን እደውልለታለሁ። እሱም የተማ ይሄል እንግዲህ ነኪራ ቤት የመጣው ልጅ የነኪራ ወንድም እንግዲህ አባታቸው የነኪራ አባት ተዛም መውለድ እንደሚወልድ እናውቃለን። በቅርቡ ኪያየ መታለች። ይሄም ደግሞ ሌላኛ ልጃቸው ይመስላል። ምክንያቱም በቅርቡ ጎዳና ላይ ወጥተው ሲንከራተቱ ማየት የምፈልጋቸው ሰዎች ስላሉ አሁን የበሩ የተቆለፈውን በር መክፈቻ ቁልፍ አምጪ ይላታል። ይሄ ሌባው ወይንም ደግሞ ዱርዬው የሚባለው ማለት ነው። እሷ ደግሞ እኔ ምንም የማውቀው ታሪክ የለኝም። እኔ በትትና እማወራሽ እገባሻል ብዬ ነው። አለበለዚያ ሰብሬ ነው በሩን ሰብሬ እገባለሁ። ስለዚህ ቁልፉን አምጪ። ጽዮን እንግዲህ አለሜ ቤት ቁጭ ብላ እግሯን ሶፋ ላይ አነባብራ አቶ አያሌው እንዴ ዛሬ ዝት የተገኘሽ ሲሏት አንዴ ተዝህ መጥቼ ነው ወይንም አይደለም ሰላም ነው ጋሼ እግሮቿን እንደነባበረች ሰላም ነው። ከፊልድ እንኳን ስመጣ በስነ ስርዓት ሰላም አትይኝም እንዴ? አቶ እንኳን ደህና መጣ። እንዴት ነህ ጋሼ? አለምዬ ከዳ ነው አሁን ወጣ ብላ ነው። በይ መቀመጥ ያንቺ ሆኗን ተራው። አዎ እዚህ ባዶ ቤት መዘጋትና ባዶ ቤት መቀመጥ የኔ ሆኗን ተራው በማለት እንግዲህ ጽዮንዬ ልቧ ሙልት ብሏል። በነገራችን ላይ ሴክሲ ጎረምሳ የወንድ ጎረምሳ ይሻላል እንደሚባለው ጽዮን ጎርምሳለች። አለም እያመጣቻት ናሆሜን አማላት ምሩ ላይ ተቀማልኛለች ብላ ብታመጣትም ናሆሜ ግን ሊወድላት ስላልቻለ መልሳ ወደ ቤት ወስዳ ቤቷ ውስጥ እየቀለበቻት ትገኛለች። ይሁንና አሁን ዛሬ ላይ እንግዲህ ልቧ ብጥ ብሎ ባዶ ቤት ተዘግቶብኛል በማለት ለአቶ አያሌው መልስ ትስጥ። እንግዲህ አቶ አያሌው ይህን ስትለው አመለካከቱ የተቀየረ አመለካከት ሲያት እንዴ ምን ነው ጋሼ በሰላም ነው እንደዚህ ምን ነው ተገረምክ? አይ ባንቺ አይደለም እኔ የተገረምኩት ባለምዬ ነው። እየተገረምክ እኮ ያለው እኔን እያየህ ነው። ስለዚህ ተተገረምክም እኮ በእኔ ነው የሚሆነው ትለዋለች። አዎ አንቺም አለሽ። እንደው እኮ ዝም ብዬ ታስበው አለምዬ ምን ነክቷት ነው? ምን አግኝቷት ነው? ምንድነው እንደዚህ ያደረጋት ብዬ የተገረምኩ ነው ይላል አቶ አያሌው። ጽዮንም ማለት ምን እንደሆነች ምን ተፈጠረ? አቶ አያሌው መለስ ያደርግና አስቢው አለምዬ ውጭ የምትል ሴት አትፈልግም። በዛ ላይ ደግሞ ባስፈልጋትና ባሻት ሰዓት
ውጭ ወታ አታድርም ትለኝ ነበረ። በቃ እንደዚህ ነበር የምትለኝ አለምዬ። ግን እና እኔ እንደዛ ስላደረኩኝ ለምን አልጠላችሽም ነው የምትለኝ ጋሻ እያለው ወይንም እኔ እንደዛ አላልኩም። እኔ ሰው ሲጠላ እምጠላ ሰው ሲወድ እምወድ እንደዛ ያለው ሰው አይደለሁም። አቶ አያሌው ጋሼ ቃል አውጥተህ ከዚህ ቤት እንዲወጣ መናገር ባልፈልግም ግን ከዚህ ቤት እንዲወጣ ፈልገሃል። አስታወቀብህ ነው። እኔ ሂጅ አላልኩም። እኔ መሄድሽን ሳይሆን የምፈልገው መስተካከልሽን ተስተካክለሽ መኖር ነው የምፈልገው። አዎ ሂጅ አይደለም ያልኩሽ፣ መስተካከልሽና ስርዓት ያለሽ ልጅ መሆንሽን ነው የምፈልገው እንጂ ሂጂ የሚል ከአንድ ቤት አልወጣም። ግን እኔ የምፈልገው ነገር ቢኖር ተስተካክለሽ የተስተካከለ ልጅ ሆኖ ማየት ነው የምፈልገው ይላል። እንግዲህ አቶ አያሌው ጽዮን እንግዲህ ወጣ ያለችና ግራ የተጋባች ነገር ነች። ለዚህም እንግዲህ ሂጂ እያልከኝ ነው ስትለው አይ እኔ እንደዛ አላልኩሽም። እኔ አለምዬን የምትወጃት ከሆነ በቃ አታበሳጫት፣ ጥሩ ልጅ ሆኝላት። በቃ ጥሩ ልጅ በየት እግዚአብሔር ነው የሚባል ለጥፎ ከዛ ፈላጭ ቆራጭ መሆን ልክ አይመስለኝም በማለት አያሌውን ትናገረዋለች። ከዛ በኋላ እየተጎናደለች ወደ መኝታ ክፍሏ ትገባለች። ጽዮን እንግዲህ አቶ አያሌው የሚናደድና እንዴ እሷ ምን ታድርግ እንደው እኮ እንዴት ነው እንዴት እንደዚህ ከፍ ዝቅ አርጋ ትናገረኛለች? እንዴት እንደዙ ትለኛለች? እንዴት እንደዚህ ትናገራኛለች? ይልና ለነገሩ እሷ ምን ታድርግ አንቺ ምን ታደርጊ? ለልጆቼ ያልሰጠችውን ነጻነት ለልጆቿ ያልሰጠችውን ነጻነት ላንቺ ሰጣሻለች። ምንም አይፈረድብሽም፣ ልብሽ አብጧል በማለት እንግዲህ አቶ አያሌው እንግዲህ እንደምናውቀው የልጇ ሚስት እንኳን ጭንቅላቷን አናቷን እያለች ለጽዮን ግን የሰጠቻት ነጻነት ልክ የሌለው ነጻነት ሰጣለች። ከዛ ለፍ ሲል እንግዲህ ዛሬ አለምዬ ባሏንም እያሰደበችው ነው ያለ። ኪያና ሰኒ እንግዲህ ወደ እነ ኪራ ቤት ሄደው እኔና አለችም፣ ምክንያቱም ይሄ ሌባው አስሯታል ማለት ነው። ከዛ በቃ ወደ ቤት እንመለስ እነሱም ሊጠረጥሩ አልቻሉም ሲሉ ብድግ ብለው ወደ ቤታቸው ሊሄዱ ሲሉ ሌባው መጣ። ከዛ በኋላ ኒናስ አላየሁም ምርጥዬ ምነው አስጨነቅሱ ምናምን እያለ ያራዳ ልጅ እንግዲህ እየተጫወተባቸው ነው። ሁለቱም ሊነቁ አልቻሉም። ከዛ እኔ አላየኋትም ሲያት በቃ ስልክ አለህ? አው አለኝ እንግዲው ስመጣ እንድደውልልኝ ባንተ ስልክ አድርግ በማለት እንግዲህ ሰንዬ ተላስተው መንገድ በጀመሩበት ሰንዬ ቀደም ብላተና ኪያ ይመለስ እና ግን የደነገክ ትመስላለህ ደህና ነህ በማለት ጥያቄ እኔ አዎ አረኔ አልደነገኩም መስሎሽ ነው የደነገኩ መስሎሽ ነው እንጂ እኔ አልደነገኩም እሺ በማለት እንግዲህ ኪያየም ዝም ብላ ትወጣለች። ጽናትዬ እንግዲህ ወደ ምሩዬ ጋር ትደውልና ደህና ነኝ እግዚአብሔር ይመስገን ትላለች። ምሩዬም ጽናትዬ ቀጥል ታረግና ልጃችን ደህና ነው? አዎ ልጃችን ደህና ነው፣ ግን አንዷ አክስቴ ናፍቃኛለች እያለነ እኔም ናፍቀኸኛል በይልኝ እያለች እንግዲህ ሁለቱ ጓደኛ ማች እና ሀደ ገጠር እንዴት ነው? ምሩዬ ደህና ነው ምንም አይል ታነባለሽ ገጠር ገብተሽ ምንም አይል ብቻ ነው እንደምትይኝ። ባሌ ያለው ሁኔታማ ቆንጆ ነው፣ ግን ደግሞ እዚህ ያለው ሁኔታ ምንም አይልም ነው የሚያስብለው አለች። እንግዲህ እዛም ደስተኛ አልሆኑም። ምክንያቱም ፈለቀና በዛብህ እያሳደዷቸው ነው ያሉት። ምናልባት በቅርቡ ይመለሳሉ። በቅርቡ ሲመለሱ ደግሞ ቤታቸው ተዘርፎና ቤታቸው ወይ ካርታቸው ተነጥቀው ሜዲያ ላይ መውደቃቸው የማይቀር ይመስላል። እንግዲህ እነ ጽናትዬ ከአንዱ ችግር ወደ አንዱ ችግር ተዲጡ ወደ ማጩ የሚሆናቸው እንደማይቀር ምንም ጥርጥር የለውም። ይሄ ሌባው ካርታቸውን እየፈለገ ነው። ምናልባት እንደድል ሆኖ ካርታቸው ተገኘው ቤት ውስጥ ታገኘው ሌባዬ ካርታውን ይዞ ሄድና ቤታቸውን ይሸጣን። ኪራዬና ጽዬ ጎዳና ላይ ይወርቃሉ። ተመልሰው ወደ ገጠር ይሄዳሉ። በዛብህና ፈለቀ ከዛ ይጠብቋቸዋል። ከባድ ጊዜ ነው ከፊታቸው። ካለፉበት ይልቅ ከፊታቸው እየመጣ ያለ ነገር ነው የሚከብደባቸው። ምሩዬ ደግሞ ምን ተፈጠረ? አሁንም እንደ በፊቱ ተሰው ጋር ተጋጨብሽ እንዴ? ከሰው ጋር ተጣላ ትላታለች። ደግሞ ምን ተፈጠረ? አሁንም ደግሞ ከሰው ጋር ተጣላ እንዴ? ምሩዬ እዚህ ያሉትን ሰዎች ብታያቸው ማለት ነው ብታያቸው ኪራ ምን ያህል ትዕግስተኛ እንደሆነ ታውቂ ነበረ። ብታይ በጣም ትዕግስተኛ ነው አሁን ኪራ የሆነው። ምክንያቱም እዚህ ያሉት ሰዎች ጥይት ያስጎርሳሉ፣ ምላጭ ያስወጣሉ ብታያቸው ማለት ነው።
በጣም ክፉዎችና አረመኔዎች ናቸው። እዚህ ያሉ ሰዎች በጣም ምላጭ ያስወጣሉ ብታያቸው ትላለች። እንግዲህ ጽናትዬ ግራ ገብቷታል። እንዴት ማለት ትላታለች መሮ። እስቲ ተይኝ ባክሽ፣ ያ በፊት አጭቶኝ የነበረው ሰውዬ አሁን ችግር ፈጥሮብኛል። እንዴ አግብቷን ብለሽኝ አልነበረም እንዴ? እሱማ አግብቷል፣ ግን ደግሞ ጸብ በደላላ የሆነ ወንድም አለው፣ ስራ ፈት ወንድም አለው። በቃ ጠብ ፈልጎ አሽትቶ የሚፈልግ ወንድም አለው። በሱ ምክንያት ነው እሱ ነው በቃ አላስወጣ አላስገባ ያለኝ። ባሌ ራሱ ትቶ ነበር፣ ውጮኛ የተባለው ራሱ ምንም አይልም ነበር። ግን ወንድምየው የመውጫ መግቢያ አሳጥቶናል። አንድ ቀን ኪራዬ መታው፣ አንድ ቀን ደግሞ አባቴን አንቆ ሊገለው ነበር። ቅዱሴንም እየዛተበት ነው። ብቻ ምን ልንገርሽ፣ ግራ ግብት ነው ያለኝ። በርኩበት መከራና ስቃይ አይለይሽ ተብሎ የረገመኝ ሰው ያለ እስከሚመስል ድረስ ነው። ምሩዬ እንዴት እንደምነግርሽ አላውቅም። ብቻ ምን ልበልሽ፣ አሃዳ ወንድሙ ምንድነው የሚለው? የመጣዱ ካለ እንቅቡ ተንጣጣ አለ ሀገሬ ሰው። እና ወንድም ዋናው እጮኛሽ ምንም ካላለ ወንድምየው ምንድነው የሚለው? አረ ብቻ ተይኝ በቃ ተይው። እስቲ ስመጣ ሁሉንም ነገር አወራሻለሁ ምሩዬ፣ ስመጣ ምድር ሁሉንም ነገር አወራሻለሁ። ተቆዩ ይመስልሻል? ይመስለኛል፣ አይታወቅም። ልንቆዩ እንችላለን። እንግዲህ እስቲ በዚህ ደንብ አድርጋችሁ ተዝናኑ። በቃ ሀኒ መሆናችሁ ተዝናኑ። እሱስ ልክ ነሽ። እኔማ በዚህ ተቀጠልኩኝ፣ እኔም ወደ እናንተ ጋር መኮብለል የማይቀር ነው ምሩዬ። በዚህ ተቀጠልኩ፣ እኔም ወደ እናንተ መኮብለል የማይቀር ነው። እንዴ ናሆሜ ይቆያል እንዴ? አዎ መሰለኝ። ሳይቆይ አልቀርም መስሎኛል፣ ይመስለኛል። ታይቆይ አይቀርም። እና እንዴት ነው ብቸኝነቱ? ያስጠላል። በጣም ነው የሚስጠላው። ይዘብራል፣ ያስጠላል። እንዴ አይዞሽ፣ ደግሞ 24 ሰዓት ጆሮሽ ላይ ስልክ ተክለሽ እያወራሽ ያስጠላል ታያለሽ እንዴ? 24 ሰዓት እያወራሽ ደግሞ ያስጠላል ታያለሽ እንዴ? አይዞሽ በቃ። እንግዲህ ጽናት እየምሩየን ታጻ ድምጹ ብቻ ነው ምን አይሆንልኝ፣ ድምጹ ብቻ ነው ምን አይሆንልኝ። እሱስ ልክ ነሽ፣ እሱስ ልክ ነሽ። አንቺ ራስሽ ያለሽ አይደል? እና ኪራዬን ይዤ የትም በሄድ እኮ ደስታ ይኮስ ነው ስትል እንግዲህ ኪራዬ ከኋላ ያዳምጣታል፣ ይመጣል። አቤት ደስ ሲሉ ግን በዛብን ጣለባቸው። በዛው ልክ ደግሞ ፈዛብህ የፍቅር መቀስ ይሆንባቸዋል። እሷ ግን ይሄን ስትል ሲሰማ ኪራዬ ደስታ በደስታ ዋጥ ይላል፣ ደስ ይለዋል። ዞሪስ ብላ ብድግ ብላ ስታየው ኪራ መታ እንደ ኪራ አለ እንደ ትለዋለች። ከዛ ኪራዬን በደስታ ብድግ አርጓት ያሽከረክራታል። እሷ ሙሪ ትላል። ሆኔ ነው ጤና አይደለም እንደ መሆነ ነው ትለዋለች። በጣም ደስ ብለን እንደ ምን አግኝተ ነው ደስ ያለሽ? በቃ ጆሮች የሚሰሙትን ነገር ስላገኙ ጆሮች የሚፈልጉትን መስማት የሚፈልጉትን ነገር ሲሰሙ በቃ በጣም ደስ አለኝ። እንግዲህ በኪራዬን ይዤ ስትል ያችን ነገር ስለሰማ እንደ አዲስ ደግሞ ፍቅር አገርሽቶበታል። ከዛ በኋላ ጆሮች የሚፈልጉትን ስለሰሙ ደስ በምንም ይሁን ብቻ አንተ ደስተኛ መሆንህን ነው የምፈልገው። በምንም ይሁን ምንም ብቻ አንተ ደስተኛ መሆንህን ነው የምፈልገው። ጽናት እንግዲህ ኒናዬ አስሯት ነበረ፣ ይሄ ሌባው ማለት ነው። ከዛ ቲፋፋን ትለቅላት ሰኒ ኪያ እዚህ ነኝ ትላለች። እነሱ ግን የሚያሳዝነው ሄደዋል። ከዛ በኋላ ጩሂ በደንብ ጩሂ ሩዋንዳ አድርጊው ይላታል። እንግዲህ በጣም የሚያስጠላ ነው። በዛ አጋጣሚ ናቲም ወደ ቤት አልመጣም አይደለም ሰኒ ኪራ ምናምን ማንም ሰው መጥቶ ሊያድንሽ አይችልም፣ ማንም አያድንሽም ይላታል። ቆይ እኔ ምን አድርጊ ነው የምትይ? እኔ አሁን ተተረዳችኝ። የቤቱ ካርታ የት ነው ያልኩሽ ነው። በቃ የቤቱን ካርታ ተሰጠሽኝ። እኔ ታንቺ ምንም አልፈልግም። አንድና አንድ የምፈልገው የቤቱን ካርታ ብቻ ነው። ተረጂ ተፋችኝ፣ ቤቱን ካርታ ብቻ አስረክብኝ ይላታል። አላቅም አልኩህ እኮ ስትል በጥፊ ድርግም ያደርግባታል። የተረገመ ሰውዬ ነው ድርግም። ምንድነው መመታኝ? ለምንድነው? እኔ እኮ እዚህ ቤት አስጠግተውኝ ነው እንጂ ምንም እኮ አይደለም። እዚህ ቤት በቃ ምንም አይደለም። እሺ ለምንድነው መመታኝ? ወንድ ተሆንክ ፍታኝና እይኝ። ኧረ እባክሽ ኒናዬ አግኝታ የደበቀችው እቃ አለ። እሱን እቃ ሰጥሻለሁ፣ እመልስልሻለሁ። የቤቱን ካርታ አሳይኝ። አይ እኔ በላውበትን ወንጭ ሰዋሪ አይደለሁም። እንደውም ተፈለከው ብላው እሱን ታገኘው ወድህ ነው ህይወቴ የተመሰቃቀለው ትለዋለች። ምን ነው ምርጥዬ እንደዚህ ባንዴ ተስፋ ቁርጥ? ቆይ አንተ ማነህ? ምንድነህ? ተኪራ ምንድነው የምፈልገው? እንግዲህ ኒናዬ ደስ የምትለው ነገር እንደዚህ ውል ያላት ልጅ አመስልም ነበር፣ ግን
አሁን ላይ እውነቱ ሲመጣ ጠባቅና ጀግና እንደዚሁም ደግሞ የበላውበትን ወንጭት አልሰብርም። ጽናትዬና ኪራ በችግረኝና በራዊ በጠማይ ጊዜ አስጠግተው ከጎናቸው አድርገውኛል። ስለዚህ እነሱን ነገር አሳልፌ አልሰጥም። አደራ ከሰማይና ከምድር በላይ ነው በማለት እንግዲህ ጽናት ኒናዬ በጣም ደስ የሚል ይኸውልሽ እንድፈታሽ ትፈልጊያለሽ? አዎ ይኸውልሽ ፍታኝ። ይኸውልሽ አሁን የድድብ ስራ ሰራለሁ ብለሽ ከሆነ አሁን የመጡትን ሴቶች መርዶ ነው የምትሰሚው። ምን አርጋችሁ ነው? ምንም ግን እነሱ ምንም እንዳይሆኑ ከፈለግሽ አንቺ የታዘዝሽውን ስራ መስራት አለብሽ እያለ እንግዲህ ኒናዬ ትልቅ ውስጥ ጭንቀት ውስጥ ገብታለች። ማንም ሊያድናት ማንም ሊረዳት አልቻለችም። ሰውየው ደግሞ ለብቻው የሆነ ትልቁ ይዞ የመጣ ነው። ዞሮ ወጣም ወረልሽ የተባልሽውን እንዳራልዳ ልጅ ስሪ። ይኸው ደግሞ አስታውሺ የጎዳና ልጅ ፍቅር ነው። ፍቅርና ፍቅር ብቻ ነው። እንደዚህ እያሰቃያት ፍቅር ነው ፍቅር ይብላኝ። ውጭ ምንም ነገር አያውቅም። በቃ ፍቅር ነው እያሰቃያት ፍቅር ደግሞ ግን ደግሞ ላሰበበት ነገር እስከ መጨረሻው እንደሚሄድ አስታውሺ ይላታል። እንግዲህ ኪራን ኒናዬን እየተሰቃየ ነው በሰው ቤት። ልጅ ላይ 2 ነፍስ አለ 2 ነፍስ ይላታል። እንደተናገረች እንግዲህ ኪያና ሰኒን እገድላቸዋለሁ ነው ያለ እሺ ለኪራ ደውዬ ልንገረው። እሺ ደግሞ እነሰኒን የሆነ ነገር ያረጋቸው እንደው እንግዲህ ኒናዬ ማንም የማይረዳው ማንም ያላወቀላት ትልቅ ማጥ ውስጥ ገብታለች። ምንና የት እንደመጣ አታውቅም። እግዚአብሔር ይሁን እና የምስኪን ድሃ ነች። ምንም ነገር የላትም። ተጠግታ እየኖረች ያለች ምስኪን ልጅ ለኔ ነው ይሄ እየደረሰ ያለው። በተረፈ ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታችሁ ስለለተና ጋብዛችኋለሁ። ለምታበረታችሁ ደግሞ ከልብ አመሰግናለሁ። በሸርና በላይክ ቪዲዮ ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ።